ኤርትራ ስንቶቻችን ነን ኤርትራ በድሮ ዘመን ህይወት ታሪኳ የጫማ ፋብሪካ፣ የቆዳ ፋብሪካ፣ የሲሚንቶ ፋብሪካ፣ የጨው ማምረቻ እና ሌሎች ማምረቻዎች እንደነበሯት የምናውቀው። ኢትዮጵያ ጥሬ ዕቃዎችን ታቀርብ ነበር። ኤርትራ ውስጥ ኑሮ እጅግ ርካሽ ነበር። እሱ ብቻ አይደለም የሚገርመው፣ ኢትዮጵያ ውስጥ ኑሮ ከነሱ አንጻር ሲነጻጸር የኢትዮጵያኖች እጅግ ውድ የሚባል መሆኑን በድሮ መዛግብቶች ተረድቻለሁ። የኢትዮጵያ መሪ የነበሩ አፄ ኃይለ ሥላሴ ከፍተኛ ዲፕሎማሲያዊ ስራ የሚያከናውኑ ድንቅ መሪ ነበሩ። በመሃል የኢትዮጵያ አንድ መሪ ድክመት ጉብኝት አደረኩኝ። በ1940ዎቹ ፊታውራሪ አመዴ ለማ በተገኙበት ጎዴ ከተማ እየቆረቆሩባት ወይም እየገነቡ በነበረ ሰዓት ለቤተ መንግስት ለከተማ በባለሙያ እየተመሩ ሲቀይሱ ፈረንሳዊ አማካሪ ይህ ህዝብ የእስልምና እምነት ተከታይ ነው፣ እዚህ ፕላን ውስጥ አንድ መስጂድ መካተት አለበት ብሎ ለኢትዮጵያ ባለሙያዎች ቢነግራቸው በድሮ ጣሊያን ጠርጣሪ በመሆናቸው አማካኝነት ያልተገባ አሰራር ሰሩ። ዝም በል ህዝቡ ዘላን ስለሆነ ቀስ በቀስ ክርስትና ይነሳል ብለው ያልተገባ መልስና ያልተገባ አሰራር ጀመሩ። የሞኝ ሀሳብ ነበር። ይህ የደገኛው ፖለቲከኛ ትልቅ ድክመት ነበር። ነገር ግን ይህን የሰሙት ኃይለ ሥላሴ በአስተሳሰባቸው የላቁ ስለነበሩ አመራርን በሰለጠነ መንገድ ስለሚያዩ መስጂዱ እንዲሰራ አድርጓል። በወቅቱ ሁኔታውን ያየው ከፓርላማ አባል የሆነ ሰው መረጃን ለጃንሆይ ያደረሱ። ጃንሆይ ከድሬዳዋ ሆነው 90,000 ብር የሚያወጣ መስጂድ በጎዴ እንዲገነባ በሬዲዮ ተገለጸ። ኤርትራ በውስጧ ብዙ የማይረሱና ውብ ስፍራዎች አሏት። እነ ምጽዋ፣ የሲቪል ወደብ፣ ቤተ መንግስት፣ ዳህላክ ሆቴል፣ የፍቅረኞች ድልድይ፣ ቀይ ባህር ሆቴል፣ ምጽዋ ባህር ኃይል መደብ፣ እድጋ፣ ግራር ምድር ገብ፣ ሰርጥ ሆስፒታል፣ የጦር ጀልባዎች ወደብ፣ ጉርጉሱም መዝናኛ፣ ይህ ሁሉ ስፍራ አሏት። በተጨማሪም ትራይቮሎ፣ ገዛ ማንዳጥሊያን፣ አባሻወል፣ አህሪያ፣ ማያ ተመናይ፣ ሀዲስ አዲ፣ ሰንበል የተባሉ ስፍራዎች ስማቸው አሏት። በእነዚህ ስፍራ ሰው ይዝናናበታል፣ ይታከምበታል፣ የህይወታቸው የዕለት ተዕለት ተግባራች ይከናወኑበታል። ኤርትራ 18 ከተሞች አሏት። እነሱም አስመራ፣ ምጽዋ፣ ባረንቱ አዲ፣ ቀየህ፣ ከረን፣ አሰብ፣ መንደፍራ፣ አቆርደት፣ ደቀ መሐሪ፣ አዲ፣ ነፋሲት፣ ኦማጃር፣ ሀዘጋ፣ ማስዋ፣ ቃሩራ፣ አዲያሊ፣ ባቂት፣ አፋበት፣ ጋንዲሊ የሚባሉ ከተሞች አሏት። ኤርትራ ውስጥ 9 የሚነገሩ ቋንቋዎች አሉ። በደባልነት አረብኛም ይነገራል። ትግረኛ፣ ትግሬ፣ ሳሆ፣ ኩናማ፣ ራሻዲ፣ ቢሌን፣ አፋር፣ ቤኒ፣ አሚር፣ ነራ ናቸው። በዚህ አጋጣሚ መልሕቅ የሚለው መጽሐፍ ጋብዛችኋለሁ። ትኩረት ስለ ዘመነ ደርግ፣ ስለ ኤርትራ፣ ስለ ወደብ በሀገር እና ሌሎች አበይት ጉዳዮች ላይ ያተኩራል። ምስጋና ለዘነበ ወላ ትኩረቴን ሰፋ እንዳደርግ ስለረዳኝ። እኔ ጸሐፊ ሊዲያ ጸጋዬ። ምንጭ ከዘነበ ወላ መልሕቅ መጽሐፍ እንዲሁም ጎግል ካርታ ላይ